Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ ይሆናችሁ ደግሞ እንኳን ደህና መጣችሁ እያልን አሁን ለየት ያለ ፕሮግራም ይዘንላችሁ መጥተናል። የጌታቸው ረዳ አጭር የህይወት ታሪክ ይላል። ምን ማለታችን ነው? ከመጀመሪያ ጀምሮ የጊዜያዊ አስተዳደር ፕሬዚዳንት ሆኖ የውጭ ሚዲያም የራሳችንም ሪፖርት የተደረገ እሱን እናሰማችኋለን። አሁን ደግሞ ያለው ሁኔታ አሳዛኝ የሆነ ሁኔታ አሁን ደግሞ እንነግራችኋለን። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ ለአሁኑ ወደ ቀጥታ ወደ ታሪኩ እንለፍ፣ አብረን እናዳምጠው። አድማጮቻችን እንግዲህ አሁን ያው ትኩስ ዜና ሆኖ ያለው በመላው ኢትዮጵያ ማለት ይቻላል በመላው ዓለምም የዓለም ሚዲያዎችንም ከቨሬጅ እየሰጡት ብዙ የሚዘግቡት ያሉት የአቶ ጌታቸው ረዳ ሽግግር መንግስቱ መመረጥ በሚመለከት ነው። ጌታቸው ረዳ ማን ነው? የት ነው የተወለደው? ሽግግር መንግስቱ መመረጥ በሚመለከት ነው። ጌታቸው ረዳ ማን ነው? የት ነው የተወለደው? ስንት ነው አመቱ? ትምህርቱስ ምንድነው? ስለሱ አጠር ያለ እናመጣላችኋለን። ማወቅ ጥሩ ነው አድማጮቻችን። ለምንድን ነው ሰዎች በሙሉ በበጎም በመጥፎም ብዙ የሚነጋገሩበት ያሉ? ከቄሶች ጀምሮ እስከ ዓለማውያን ብዙ እየተናገሩ ነው ያሉ። መጣባችሁ የሚሉ አሉ፣ ይሄ መጣላችሁ የሚሉ አሉ። ለምንድን ነው የሚፈሩትስ? ለምንድን ነው ይሄ ሁሉ አነጋጋሪ የሆነው? የኢትዮጵያ ፕሬዚዳንት ወይ የኢትዮጵያ ጠቅላይ ሚኒስትር ለመሆን አይደለም። የአንድን ክልል የትግራይ ክልል ያውም የሽግግር መንግስት ፕሬዚዳንት ለመሆን ነው ተመርጦ ያለው። ግን ለምን አነጋጋሪ እንደሆነ ራሳችሁ አሁን ጌታቸው ረዳ ማን ነው የሚለውን ከመሾሙ ከኖሚኔሽኑ ጀምረን እናመጣላችኋለን። አድማጮቻችን ከኛ ጋር ቆዩ። ሁሉንም ነገር ስሙት። መስማት ጥሩ ነው፣ ማወቅ ጥሩ ነው። ከዛ በኋላ ለመፍረድም ለመናገርም ስለ ጌታቸው በበጎም በመጥፎም ለመናገር ሙሉውን ታሪኩን ማወቅ ያስፈልጋልና እሱን አብራችሁ ከኛ ጋር አዳምጡ። ለአጭር ደቂቃዎች ነው ከኛ ጋር የምናቆያችሁ። ቃል የምንገባላችሁ አይጸጽታችሁም ከኛ ጋር የምታጠፏቸው ደቂቃዎች አድማጮች እያልኩኝ ወደዛ እንለፍ። ህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አቶ ጌታቸው ረዳን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አድርጎ መምረጡን የክልሉ መንግስት የሚቆጣጠረው የትግራይ ቴሌቪዥን ዘገበ። የህወሓት ማዕከላዊ ኮሚቴ አባል የሆኑት ፕሮፌሰር ክንደያ ገብረ ህይወት በትዊተር ባሰፈሩት አጭር መልእክት የአቶ ጌታቸውን ምርጫ አረጋግጠዋል። አቶ ጌታቸው ጊዜያዊ አስተዳደሩን እንዲመሩ የተመረጡት የኢትዮጵያ ፌዴራል መንግስትና ህወሓት ከ2 ዓመታት ጦርነት በኋላ በቋሚነት ግጭት ለማቆም በጥቅምት 23 በፕሪቶሪያ በተፈራረሙት ስምምነት መሰረት ነው። አቶ ጌታቸው ምርጫ እስከሚካሄድ ድረስ ትግራይን የሚመራው ጊዜያዊ አስተዳደር ፕሬዝዳንት መሆናቸው የተሰማው የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አዲስ አበባ አቅንተው በስምምነቱ አተግባበር ላይ ከሁለቱ ወገኖች ጋር በተወያዩ በቀናት ልዩነት ነው። የአሜሪካውን የውጭ ጉዳይ ሚኒስትር በአዲስ አበባ ካገኙ የትግራይ ባለስልጣናት አንዱ አቶ ጌታቸው ረዳ ነበሩ። የህወሓት ማዕከላዊ ኮሚቴ ምርጫ በፌዴራል መንግስት ተቀባይነት አግኝተው ከጸደቀ አቶ ጌታቸው ዶክተር ደብረጽዮን ገብረ ሚካኤልን ይተካሉ። ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግስት በአቶ ጌታቸው ምርጫ ላይ መቼ አስተያየት እንደሚሰጥም ሆነ የትግራይ ጊዜያዊ አስተዳደር መቼ እንደሚዋቀር የሚታወቅ ነገር የለም። በሚሊዮኖች የሚቆጠሩ ዜጎች እገዛ በሚፈልጉበት የትግራይ ክልል እስካሁን ድረስ የጊዜያዊ አስተዳደር አለመቋቋም የሰብአዊ እርዳታ አሰጣጡን እንዳስተጓጎለ የግብረ ሰናይ ሰራተኞች ለፈረንሳይ ዜና አገልግሎት ተናግረዋል። የህወሓት ሊቀመንበር ሆነው በመስከረም 2010 አቶ አባይ ወልዱን የተኩት ተሰናባቹ ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ላለፉት 5 ዓመታት ገደማ ክልሉን መርተዋል። እንግዲህ አድማጮቻችን የመመረጡን በሽግግር መንግስቱ ለመምራት መመረጡን ያበሰረውን ነው ያሰማናችሁ። አሁን ደግሞ ስለ ጌታቸው ረዳ ማን ነው ማንነቱ አጠር ያለ የህይወት ታሪኩን እናሰማችኋለን። አብራችሁን ቆዩ። አስቀድመን ግን የምንነግራችሁ ታሪኮችን ዓመተ ምህረቶቹ ቀኖቹ በፈረንጅ አቆጣጠር ስለሆነ ይቅርታ እየጠየቅን ወደ ዝርዝሩ እናልፋለን። ጌታቸው ረዳ አላማጣ ከተማ ትግራይ ውስጥ 1974 በፈረንጅ አቆጣጠር ነው። አሁንም ይህንን በደንብ እያስታወሳችሁ እንድትሄዱ ፈልጌ ነው። አድማጮች ተወልደዋል ማለት ጌታቸው ረዳ 48 ዓመቱ አሁን ሊሞላው ነው። የፖለቲካ ፓርቲ አባልነቱ ለህወሓት ነው። ለህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል ሆኖ እያገለገለ ያለ ነው። ጌታቸው ረዳ የመጀመሪያ ደረጃ ትምህርቱን በአላማጣ ከተማ ውስጥ ከጨረሰ በኋላ ከአዲስ አበባ ዩኒቨርሲቲ በከፍተኛ ውጤት የመጀመሪያ የህግ ዲግሪውን ተመርቀዋል። አድማጮቻችን ከዛ ከአዲስ አበባ ዩኒቨርሲቲ ተመርቆ እንደወጣም የመቀሌ ዩኒቨርሲቲ የህግ ፕሮፌሰር ሆኖ ሲሰራ ነበር። ከዛ በኋላም ከመቀሌ ዩኒቨርሲቲ የማስተርስ እድል አግኝቶ ወደ አሜሪካን አገር አላባማ ስቴት ውስጥ በመሄድ አላባማ ስቴት ዩኒቨርሲቲ
ቶስካላ ውስጥ የሚገኘውን የህግ ማስተርስ አግኝተዋል። ማስተር ኦፍ ሎው በ2 ዓመት ውስጥ ተመርቆ ወደ ሀገሩ ተመልሷል። በጣም በከፍተኛ ውጤት ነው እዛም የተመረቀው አድማጮቻችን። ከዛ ከመቀሌ ዩኒቨርሲቲ ፕሮፌሰርነት ወደ ፌዴራል መንግስት በጠቅላይ ሚኒስትር ኃይለማርያም ደሳለኝ እያለ በሚኒስትር ማዕረግ ጠቅላይ ሚኒስትሩ ቃል አቀባይ ወይ የመንግስት ስፖክስፐርሰን ሆኖ ከበረከት ስምኦን ቀጥሎ ሲያገለግል የነበረ ነው። ከዛ በኋላም ወደ ትግራይ ተሾሞ እንደሄደ አህመድ ሺዴ ነው የተተካው አድማጮቻችን። ከዛ ትግራይ እንደሄደም የትግራይ ፕሬዚደንት አማካሪ፣ የህግ አማካሪና ቃል አቀባይ ሆኖ ሲያገለግል ነበር ጦርነቱ እስኪጀመር ድረስ ማለት ነው። ጦርነቱ ከተጀመረ በኋላ ደግሞ ልክ እንደ ሁሉም ጓዶቹ ወደ በረሃ ወርዶ ታጥቆ ተታግሎ አታግሎ መርቶ ተዋግቶ አዋግቶ ከሚዲያዎቹንም ከሁሉንም ብቻ ስቃይ የነበረውን ላይናታች ወጥቶ ሲታገል እንደነበረና ከዛ በኋላ ደግሞ ወደ መቀሌ ተመልሶ የትግራይ ሰራዊት ሲይዘው ተመልሶ እዛ መጥቶ በሴንትራል ኮማንድ አባልነትም አዛዥነትም ቃል አቀባይነቱንም ሲሰራ ነበር። ከዛ ፈጠን እያልኩ ልንገራችሁ ብዬ ነው አድማጮቼ። ከዛ በኋላ ደግሞ የትግራይና የኢትዮጵያ መንግስት ፌደራል መንግስት ወይ ደግሞ የህወሓትና የፌደራል መንግስት ንግግር ሲጀመር በተለያዩ ቦታዎችን ሂዶ በግልጽም ይሁን በድብቅ ሲደራደር እንደነበረ ትግራይን ወክሎ ይታወቃል። ከዛም በግልጹ ወደ ፕሪቶሪያ ደቡብ አፍሪካ ከሄዱት 3-4 የትግራይ ተደራዳሪዎች በዋንነት መርቶ የሄደው ጌታቸው ረዳ ነው። ወረቀቱ ላይም የስምምነቱ ወረቀት ላይም የፈረመው ጌታቸው ረዳ ነው። ከዛ በኋላም ከአንድም 2 ጊዜ ናይሮቢ ኬንያ በተደረገው ድርድር ሂዶም ሁሉንም ነገር ጓዶቹ ጋር ሆኖ ሲደራደርና ትግራይ የኢትዮጵያንም የሚጠቅም ይህንን ነው በማለት ተስማምተን እዚህ ደቡብ አፍሪካ ድረስ ሂደን የምንደራደርበት በሀገራችን መደራደር በድፍረት የተናገረ ሰው ነው። በሀገራችን ቁጭ ብለን ለምን አንነጋገርም? ለምንድን ነው ሶስተኛ አገር እና ሶስተኛ አካል አደራዳሪ የሚያስፈልገ? ራሳችን ተማምነን ያለንን ችግር ተከራክረን ተጨቃጭቀን መፍታት እንችላለን ብሎ እየተናገረ ነው። ሂዳችሁ ማየት ትችላላችሁ አድማጮቼ። ከዛ በኋላ እንዳውም እሱ እንዳለው በተለያየ ቦታ ድርድሩ ሲደረግ የነበረ የአፍሪካ ህብረት በሌለበት ራሳቸው ትግራይ ተደራዳሪዎች በእምነት ምንም ነገር አይደርስብንም፣ በሀገራችን የፌዴራል መንግስትም ምንም ነገር ሊደርስብን አይችልም፣ ያው ጓደኞቻችን የስራ ጓዶቻችን የነበሩ ናቸው ከዚህ በፊትም እዛ የሚጠብቁን ብሎ ከኢትዮጵያ የህዝብ ተወካዮች አፈ ጉባኤ የመራውን ከፍተኛ ዴሌጌሽን ወይ ደግሞ አባላት ይዘው ወደ መቀሌ ሄደው ተነጋግረው ከዛ በኋላ በደቡብ ክልል ውስጥ ጠቅላይ ሚኒስትር አብይ አህመድ ጋር ንግግር እንዳደረጉ ነው የሚታወቀው። አሁን ደግሞ በስምምነቱ መሰረት የጊዜያዊ ወይም የሽግግር መንግስት እንዲመረጥ እንዲደራጅ በታዘዘው መሰረት በተስማሙት መሰረት የመጀመሪያው ምርጫ የነበረው ዶክተር ደብረጽዮን ገብረሚካኤል ነው። ግን ዶክተር ደብረጽዮን ገብረሚካኤል በጠቅላይ ሚኒስትር አብይ አህመድ ሌላ ሰው ብትቀይሩ ስላለ አሁን ደግሞ የትግራይ ሴንትራል ኮማንድ ወይም የህወሓት ሴንትራል ኮማንድ ጌታቸው ረዳን በአብላጫ ድምጽ መርጦ ለፕሬዚደንትነት ለሽግግር መንግስቱ ፕሬዚደንት አጭቶታል ያለው። እንግዲህ ሁሉንም ነገር ተሳክቶ ጠቅላይ ሚኒስትር አብይ አህመድም ተስማምቶ እርግጠኛ ነን መቀሌ መጥተው ከሱ ጋር ብዙ እየተነጋገሩ አዲስ አበባም እየመጡ የሀገራችንን ሁኔታ ከእንግዲህ ወዲህ ወደ በጦርነት ጠበንጃ ውድመት ነው እንጂ ምንም ነገር ጥቅም እንደማይገኝ በሁሉ በኩል ሆፕፉሊ በአሁኑ ገብቶታል። በሚሊዮኖች የሚቆጠሩ ህዝብ ሞተዋል፣ አካል ጎድለዋል፣ ብዙ ንብረት ወድመዋል። በዚህ ጦርነት ባለፈው 2 ዓመት ኢትዮጵያ ከራሷ ጋር እየተቃጠለች እርስ በርስ እየተጨፋጨፈ የነበረበትን ይበቃል ብሎ እነዚህ ወጣት ኃይል ናቸው። ሁለቱንም ጠቅላይ ሚኒስትሩንም የትግራይ ፕሬዚደንቱንም እና ሁለቱንም ሊስማሙበት የሚችሉ ብዙ ነገር ሊኖር ይችላል ብለን ተስፋ እያደረገን ቶሎ ብሎ ግን ይህንን የትግራይ ጊዜያዊ መንግስት ወይ ሽግግር መንግስቱ ተደራጅቶ ሁሉንም ነገር ባጀቱንም ትምህርት ቤቱንም ሆስፒታሎቹንም ብዙ ነገር የሚሰራል መሬትም የትግራይ መሬት በኤርትራ ሰራዊትም በተለያዩ ሌላ ከመከላከያ ሰራዊት ውጭ ያሉትን ተይዞ ህዝቡ ብዙ ህዝብ ተፈናቅሎ ነው ያለው። እሱ ወደ የቦታው እንዲመለስ ነው ጸሎቱ የትግራይ ህዝብ እያልኩኝ እንግዲህ አድማጮች አጠር ባለ ሁኔታ ረጅም የሆነ ታሪክ እና አንጸባራቂ የሆነ ታሪክ የጌታቸው ረዳ በዚህ በአጭር ደቂቃ ለመናገር ትንሽ ይከብዳል፣ ግን አጠር አድርጌ ልንገራችሁ ብዬ ነው ስለ ጌታቸው ረዳ። እስከላዳመጣችሁኝ በጣም እያመሰገንኩኝ እስከሚቀጥለው ጊዜ ድረስ ስክራይብ። እንግዲህ አድማጮቻችን እስካሁን የሰማችሁት እስከ የዛሬ 3 ዓመት ሪከርድ አድርገነው የነበረው ወደ እናንተ አፕሎድ አድርገነው የነበረው ነው ያሰማናችሁ። ተስፋችን ብዙ ነበር በጌታቸው። እውነት ለመናገር ጌታቸው ያኔ የሁሉ ጥሩ ስም እያለው አልፎ ቢሆን ታሪኩ እንዴት አይነት አንጸባራቂ ታሪክ ሆኖ
ሊቀጥል እንደሚችል ለሚመጣው 1000 ዓመት ለሚቀጥሉት ትውልድ ለሚመጡት ስንት ነገር አስተማሪ ሊሆን ይችል እንደነበር ከዚህ መገመት ትችላላችሁ። ይህንን ከነ ሙሉ ተስፋችን የፈለገ ነገር ቢሆን ወደ ተሻለ ነገር ትግራይን ይመራታል ብለን ነበር ተስፋ ያደረግነው። እንደዚህ ሆኖ ጌታቸው ግን አሁን ያ ሁሉ ሲናገር የነበረ ያ ሁሉ ጀግና ነው፣ ሳኒታይዘር ነው ያላልነው ነገር የለም። ያለፈው ሳምንት አሁን ያለፈው 15 ቀን ምናምን 15-16 ቀን እዚህ ዋሽንግተን ዲሲ መጥቶ ነበር። ከዚህ በፊት ወደ አሜሪካ ሲመጣ የኖርዝ አሜሪካ የትግራይ ተወላጆች ማህበር አለ። እዛ ነው ዴንቨር ኮሎራዶ ነበር የመጣውና እዛ በዓል ስናከብር ፖሊሶች ሳይቀር ከከተማው ከሙኒሲፓሊቱ ፖሊሶች ተከፍሏቸው አጅበውት እንዲገቡ ነው የተደረገው። ለምን? ከፍተኛ የሆነ በቃ ሾው ኦፍ ፎርስ ለማሳየት በቃ ምን ያህል አፕሪሼት እንደምናደርገው ምን ያህል በቃ እሱ የረገጠውን እሱ የነካውን ለመንካት እንኳን ስንት ግፊያ ነበር። ያን ያክል ነበር ህዝቡ እንዲወደው። በየቀኑ ቪዲዮ አፕሎድ ባደረገን ቁጥር በረሃ ያለ የሱ ፎቶግራፍ ላይ ነበረ። የሱ ፎቶግራፍ ታምኔሉ ላይ አታጡትም። የኛ ላይ ያላደረግነው ነገር አልነበርም። አሁን ደግሞ ከዛ በኋላ ያው እንደምታውቁት በዚህ በአሜሪካ ምን አለ መሰላችሁ፣ ሱስ ያለው ሰው ለስልጣን አይታጭም። ሱስ ማንኛውም ሱስ እንግዲህ ያው ራሳችሁ ምን ማለት እንደሆነ ይገባችኋል። ጌታቸው ከዛ ሁሉ ድንክ ነው እያለ ያ ሁሉ ስድብ በቀደም ሁሉንም የተናገራቸውን ሳይሆን ትልቅ የሚባሉትን ለአብይ አህመድ ያለውን አውጣተን አፕሎድ አድርገንላችሁ ነበር እና ይሄ ሳይሞት ጊዜ የተናገረው ነው። አሁን ሞተዋል ጌታቸው የታለ ምናምን ብላችሁን ነበር። እዚህ ዋሽንግተን ዲሲ ታዲያ ዛሬ 15 ቀን መጥቶ ተደብቆ ነው የሄደው። ሰው መንገድ ላይ ሊያገኘው እንዲያየው አይፈልግም። ያኔ መጥቶ ያለ ወደ ኮንግረስ ሁሉ ገብቶ ካፒቶል ሂል ብዙ ነገር ነበር የተደረገው። አሁን ደግሞ በዘራቸው አይድረስ ነው የሚያስብለው። እውነት ለመናገር እውቀቱ እኔ ሁል ጊዜ ምለው ምን ነበረ መሰላችሁ፣ ጌታቸው ሪሃብ ውስጥ ነው። የሚወደው ሰው ካለ ሪሃብ ላይ መግባት አለበት። እኔ አሁን ምል ይህንን እድል ላያገኘው ይችላል። እዚህ ዋሽንግተን መጥቶ ተመልሶ የሄደው ለቅዳሜዋ የነበረችውን የውሸት ሰላማዊ ሰልፍ አልነበረችም፣ ለሷ ብሎ ነው የተመለሰው። እዚህ እያለ ቀርቶ ቢሆን ጌታቸው እኮ ሪሃብ ገብቶ ያለውን ችግር ያለውን ሱሱን ጥሎ ሕክምና የሚያስፈልገውን ሕክምናውን አድርጎ ባለው የሥራ ልምድና ባለው የመናገር ችሎታ ሚሊዮኖች በአመት ሊያገኝ ይችላል። በትልልቅ ካምፓኒ ይሄ ሚዲያዎች ሲኤንኤን ሊቀጥረው ይችላል አሁን። ምክንያቱም በሁሉ ዌል ራውንድድ የሆነ ህግ ማዋቂ ነው፣ ልምድ አለው። እና ምን ይመስልሃል ተብሎ የአፍሪካ ቀንድ አብይ አህመድ የአፍሪካ ቀንድ ብሎ መጫወቻ የሚያደርገው ሪል አማካሪ ሪል ስለ የአፍሪካ ቀንድ የሚናገርና የዓለም ህዝብም የሚያዳምጠው ሊሆን ይችል ነበር። እዚህ ቢቀር እዚህ መኖር እፈልጋለሁኝ እኔ አልችልም፣ እዛ ከሄድኩኝ እታሰራለሁ፣ ይገድለኛል ቢል ደግሞ ወዲያው መኖሪያ ፈቃድ ይሰጠው ነበር። ምን እንዳስነካው አብይ አህመድ ሊገባኝ አልቻለም። የአብይ አህመድን ገረድ ሆኖ መኖር ኢትዮጵያ የመረጠው ለምንድን ነው ተመልሶ የሄደው? በጣም ነው የሚገርመኝ። እውነቴን ነው የምነግራችሁ። እኔ እውነቴን ነው የምነግራችሁ። ጌታቸውን በጣም ነው የሚያሳዝነኝ። ከምሬ ነው የምነግራችሁ። የሆነ ነገር ሆነዋል፣ የሰውዬ የሆነ ነገር ሆነዋል እንጂ እንደዚህ ብሎ መውረድ የአብይ አህመድን ተላላኪ የአብይ አህመድን ደግፈህ ትግራይን ስም ማጥፋት አብይ አህመድን አገዘህ ትግራይ ውስጥ ገብቼ እንደዚህ አደርጋለሁ መመታት አለበት፣ ሰራዊት መግባት አለበት የሚናገሩትን ስትሰማ ጓዶቹ ደግሞ ከሱ ጋር ለሱን ለማዳን ስንት ነገር አድርገው ያተረፉትን እነሱን ሲሳደብ ስትሰሙት በጣም ነው የሚያመው። እውነት ለመናገር ለሱ አይደለም እኔ ለዘመዶቹ ነው ማዝነው ጌታቸው እንጂ ብሪሊያንት የሆነ ሰው ነው። ኢን ማይ ኦፒኒየን በእኔ አስተያየት ስጥ ብትሉኝ አንድ ችግር ብቻ ነው ያለችው። ሞቅ ሲለኝ እኔም እንደዚህ ይል ነበር አላለም። ሞቅ ሲለው እና አንዳንድ ሌሎችም ተጨማሪ ያሉ ከሱ ጋር የሚሄዱት እነሱን ሪሃብ ገብቶ ነፃ ሊሆን ይችላል። ጤንነቱ ሙሉ ለሙሉ ሊያስተካክል ይችላል። ከዛ በኋላ ግን ብራይት የሆነ ፊቸር ሊኖረው ይችላል። አሁንም ቢሆን ለህዝቡ ይቅርታ ጠይቁ፣ አልቅሶ አህመድ መስሎ
ለምነው ተንከባለው ይቅር በሉኝ የትግራይ ህዝብ ሆይ ከትንሽ እስከ አዋቂ አክብራችሁኛል ብሎ ከዛ በኋላ ይቅር ባይ ነው የትግራይ ህዝብ። ደግሞ ያ ሁሉ ችግር ያደረሱበት እኮ ከነሱ ጋር እየሰራ ነው ያለው። ስለዚህ አሁንም ጌታቸው መውጣት የምትችል ከሆነ እኔ በወንድምነት ከልቤ ነው የምነግርህ ያለሁኝ። አንተ አታቀኝም። እኔ ቅርብ ቦታ ላይ አይቻለሁ። አዲስ አበባ ቆይተዋል። ትንሽ ያኔ ሞቅ ብለህ ነበር ከይቅርታ ጋር ብዙ ጠርሙሶች ነበሩ። ግን አንተ አሁን ከአብይ አህመድ ከለማ መገርሳ በልጠህ ነው አሁን አብይ አህመድ ከኔ ጋር ሆኖ ያኖረኛል ብለህ ታስባለህ? ከገዱ አንዳርጋቸው የበለጠ ከዶክተር አምባቸው የበለጠ ከነሰዓረ መኮንን የበለጠ ለአብይ አህመድ የተጠጋው ያመነው አለ? አምነው የተጠጉት የት ነው ያሉት? እነሱ እንደነሱ እንዳትሆን ነው የምፈራው። ለዚህ ነው አጭር የህይወት ታሪክ ብለን ያለ ነው። ይህንን ያልኩ አድማጮቼ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም። ለታሪክ የሚቀመጥ ስለሆነ ነው። የዛሬ 3 ዓመት የነበረ ያ ተቀመጠ አሁን ከአርካይቭ አውጥተን ነው አሁን የምጨምርላቸው ያለው እንጂ አሁንም ወንድሜ አልዘገየም እና እኔ የምመክርህ መውጣት የምትችል ከሆነ ከአሜሪካ እንዴት ብለህ ተመልሰህ ወደ አዲስ አበባ ትመለሳለህ? ከዚህ ከዋሽንግተን ዲሲ ተመልሰህ አብይ አህመድ ከሱ ጋር ሆኜ ሰርቼ ትግራይ መቀሌ እገባለሁኝ ብለህ አምነህ መመለስህ እኔ እንጃ የሆነ ነገር አስይዞሃል። ይሄ ሁሉ ጥንቆላ የሚደረገው ይሄ ሁሉ እንደዚህ ሲያረጋየ ነው ምናምን አረግ ነው የሚሉት ፓስተሮቹ፣ እኔ ፓስተር እንኳን እላቸው እውነት ለመናገር የእምነት ሰባኪዎች አይደሉም። መጽሐፍ ቅዱስ ሲሰብኩ ሰምቼ አላቅም። የሚሰብኩት ሌላ ነገር ነው። ይህንን አየሁ፣ ይህንን ሆነ፣ ይህንን ሲያደርግ አየሁኝ፣ ቀይ ባህር ሲመለስ አየሁ፣ እንዲሆንኩኝ የሚሉት ስለሆነ አላምናቸውም። ግን የሆነ ነገር አድርጎብህ እንዳይሆን ወንድሜ፣ ቤተሰብ ካላችሁት የጌታቸው እባካችሁ ምከሩት። እድል ካገኘ ወደ ውጭ ይውጣ። ወዲያው የመኖሪያ ፈቃድ ይሰጠዋል። ራሱ ደህንነቱ እንዲጠብቅ፣ ጤንነቱ እንዲጠብቅ፣ ያለውን ሱስ እንዲተው አድርገውት። ይሄ ልጅ ነው። ለወደፊቱ እንኳን ለሱ ለቤተሰቡም ለሌላም ሊጠቅም የሚችል እውቀትና ችሎታ ነው ያለው። ይህንን ማለት እንፈልገው። አሁንም ቢሆን ከመቅረት መዘግየት ይሻላል። እስካሁን ያደረግከውን ከአብይ አህመድ ስታደርግ ለአብይ አህመድ ስትለው የነበረውን ሁሉ ትተህ አይደለም ከአብይ አህመድ ጋር አሁን የምትበላ የምትጠጣ ያለው መርዝ አንድ ቀን እንደሚያበላህ ትጠራጠር። ሳያበላህ ግን ውጣ፣ መውጣት የምትችል ከሆነ። ይህንንም ብለው አድማጮች እስከሚቀጥለው ጊዜ እንግዲህ ለታሪክ ይቀመጣል። ለሚቀጥሉ ትውልዶቹም ያዩታል። ይህንን ቪዲዮ አስተያየት ጻፉ፣ ሁላችሁም ጻፉ። እስቲ መልእክት ላኩለት ለጌታቸው ረዳ። እናንተ ስድብ ምናምን ባይኖረው እሺ ይመረጣል፣ ግን መልእክት ጻፉለት። እውነቴንም ነገር የሆነ ችግር አለው እንጂ ይህንን ሰውዬ እንደዚህ ሆኖ የአብይ አህመድ ካልሲ አጣቢ ይሆናል ብሎ ማንም የጠበቀው የለም። ማንም። ቻው።